بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا أما بعد إن شاء الله تبارك وتعالى كجمرنا تكون رسالة ما من كتر هنا عقيدة المسلم كم تلو كتاباتنا مالتنا እንግዲህ ባለፈው የተመለከትነው የተውሂድ አይነቶችን ማለት ነው ተመለክተን ነበር። ሶስት አይነት እንደሆነ ተውሂድ አሩቡቢያ ተብሎ የሚጠራ አለ። አላሁ ሱብሓነሁ ወተዓላ ፈጣሪ ረዛቂ ነው ነገራቶችን የሚያስተናብር ነው ብሎ ማመን እንደሆነ። ሁለተኛው ደግሞ ተውሂድ አልኡሉሂያ አለ። እሱም አላሁ ሱብሓነሁ ወተዓላ በአምልኮ ብቸኛ ማድረግ እንደሆነ። ሶስተኛው ደግሞ ተውሂዱል አስማኢ ወሲፋት የሚለውን ተመለከተናል ማለት ነው። እሱም ቁርአንና ሐዲስ ላይ የመጡ የሆኑ የአላህን ስምና ባህሪያቶችን እንደመጡ አድርጎ ያለምንም ማመሳሰል ያለምንም ከፍጡራኖች ባህሪ ጋራ ሳናቀራረብ እንደዚህ ደግሞ ማለት ነው ተዕጢልም ሳናደርግ ማለት ሳናራቁተው አላህ የጸደቁ የሆኑ ስሞችን ሳናራቁታቸው እናጸድቃለን ብለን ነበር። ከዛም ደግሞ ተውሂድ ወደ ሶስት ለመከፈሉ መረጃ አምጥተዋል። ሱረቱ መርየም ላይ ያለውን አንቀጽ ሶስተኛውን አንቀጽ ማለት ነው። ረቡስ ሰማዋት ወልአርድ ወማ በይነሁማ የሚለው ይሄ የሰማይ ፈጣሪ ጌታ ሲል ተውሂድ ሩቡቢያ እንደሆነ እንደሚያመላክት ሸኽየው ዑለማዎች ይናገራሉ። ወፈዕቡዱሁ ወስጠቢር ሊዒባደቲህ አምልከው እሱን በማምለክ ላይ ደግሞ ጽና ብሎ አላሁ ተባረከ ወተዓላ ሲናገር ከዚህ ደግሞ ማለት ነው እንረዳለን ያው የዒባዳዋ ተውሂድ አልኡሉሂያ ያሉ አልተዕለሙ ለሁ ሰሚይን የሚለው ደግሞ ለሱ የሚመሳሰለው ታውቅለታለህን ብሎ ሲል አላህ በስሞቹ በባህሪያቶቹ የሚመስለው የለም። ስለዚህ ተውሂድ አልአስማኢ ወሲፋት የሚባለው ከዚህ ነው የተያዘው ብለው አኢማዎች ይናገራሉ ማለት ነው። ኸይረን ኢንሻአላህ አሁንም ከዛማን የምንቀጥል ይሆናል ማለት ነው። ኸይረን አሁን ደግሞ ምን አሉ ሼኽ 11ኛው ጥያቄ ማለት ነው ማ አዕዘሙ ዘንቢን አሉ። ማ ምንድነው አሉ አዕዘሙ በጣም ከባዱ ማለት ነው ዘንቢን ከወንጀሎች ሁሉ በጣም ከባዱ ወንጀል ምንድነው የሚል የሆነ ጥያቄ ነው። ማ ምንድነው አዕዘሙ በጣም ከባዱ ዘንቢን ወንጀል ማለት ነው። በጣም ከባድ የሆነ ወንጀል ምንድነው? ከአላህ ዘንድ ከባድ የሆነ አደገኛ የሆነ የወንጀሎች ሁሉ ዋና ቁንጮ የሆነ የወንጀሎች ሁሉ ዋና መሪ የሆነው የወንጀል አይነት ምንድነው የሚል የሆነ ጥያቄ ነው። ጀዋብ መልስ ሰጡ ምን አሉ አሽርኩ ቢላሂ ተዓላ ከአላህ ዘንድ በጣም ከባዱ የሆነ ወንጀል ማለት የወንጀሎች ሁሉ ቁንጮና መሪ የሚባለው በጣም ከባድ አደገኛ የሆነ ወንጀል ማለት አሽርኩ ቢላሂ ተዓላ በአላሁ ሱብሓነሁ ወተዓላ ላይ ማጋራት ነው፣ ሽርክ መስራት ነው ብለው መለሱ ማለት ነው። ይሄ በአላህ ላይ ማጋራት የሚባለው የሆነ ወንጀል ከወንጀሎች ሁሉ ዋና አለ የተባለ ወንጀል ከባድ ወንጀል ማለት ሽርክ ነው። በቃ አለቀ። ከዚህ በላይ ትልቅ ወንጀልና አስከፊና ከባድ የሆነ ወንጀል የለም ይሉናል። ናም መረጃው በአላህ ላይ ማጋራት የሚባለው የሆነ ወንጀል አለ የተባለ ከባድ የሆነ ወንጀል አዕዘሙ ዘንብ ዒንደላሂ ተባረከ ወተዓላ ከአላሁ ሱብሓነሁ ወተዓላ ዘንድ ባነው ከባድ የሆነ ወንጀል ሽርክ ለመሆኑ ምንድነው መረጃው የሚለውን ነገር ስንመለከት መረጃው ምን አሉ ቃለ አላሁ ተዓላ አላሁ ሱብሓነሁ ወተዓላ ቁርአን ላይ ተናግሯልና ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻኡ ወመን ዩሽሪክ ቢላህ ፈቀድ ኢፍተራ ኢስመን ዐዚማ ብሎ አላሁ ሱብሓነሁ ወተዓላ ይናገራል። ምን አለ አላሁ ሱብሓነሁ ወተዓላ ኢነላሃ አላህ እኮ ይላል ማለት ነው። ኢነላሃ ማለት አላሁ ሱብሓነሁ ወተዓላ እኮ ላ የግፊሩ ፈጽሞ ማለት ነው አይምርም ይላል። ላ የግፊሩ ፈጽሞ አይምርም አላሁ ሱብሓነሁ ወተዓላ ምህረቱን አይለግሰውም አይምረውም አሉ። ማንን አን ዩሽረከ ቢሂ አይ በሱ ማጋራትን ማለት ነው። አን ዩሽረከ ቢሂ ማለት አይ አልኢሽራከ ቢሂ በሱ በአላህ ላይ ማጋራት የሚባለው የሆነው ወንጀል አላህ አይምረውም ይላል። ተዋበን አይደለ? ስለዚህ ከዚህ የምንረዳው በአላህ ላይ ማጋራት የሚባለው ወንጀል አላህ አይምረውም ፈጽሞ ማለት ነው። አይምረውም ያጋራ ሰውየው ከሞተ አይማርም ማለት ነው። ከሞተ ነው። ከመሞቱ በስተፊት ግን ሽርክ ሰርቶ ከተወበተ አላህ ይምረዋል ማለት ነው።
ይሄ አንቀጽ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ በሱ ያጋራን ወይ ነው በሱ ማጋራት የሚባለው ወንጀል አላህ አይምረውም የሚባለው ሊመን ማተ ዐለይሂ በዛ ላይ ለሞተ ለሆነ አካል ወለም የቱብ ቀብለ ልመውት ከመሞቱ በስተፊት ያልቶበተ ለሆነ አካል ነው እንጂ አማ ኢዛ ታበ ቀብለ ልመውቲ ከመሞቱ በስተፊት ከቶበተ ፈኢነላሃ የቅበሉ ተውበተህ አላሁ ስብሓነሁ ወተዓላ ተውበቱን ይቀበለዋል ይላሉ ማለት ነው። አላሁ ስብሓነሁ ወተዓላ ተውበቱን ይቀበለዋል። ናም ስለዚህ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ሲል ያው ሽርክ የሚባለው ነገር ከባድ የሆነ ወንጀል መሆኑን ይጠቁማል። ምክንያቱም አላህ በዛ ላይ ያንን ወንጀል እየሰራ የሞት የሆነ አካል አልምረውም ብሎ ስለተናገረ ማለት ነው። ወየግፊሩ ይምራል አለ ማ ወንጀልን ማለት ነው ዱነ ያነሰ የሆነን ወንጀል ዛሊከ ከሽርክ ማለት ነው ያነሰና ከሽርክ በታች የሆነን ወንጀል ይመራል። ይሄም ይመራል ሲባል ለማንኛውም ሰው አይደለም። አንዳንድ ሰው ሞኛ የሆነ አካል አለ፣ በተለይ ወጣቱ የሚለው ማለት ነው። ዝም ብለህ ብላ ጠጣ አጭስ ቃም ምናምን እያሉ ማለት ነው። አንተ ብቻ ሽርክ እንዳሰራ ነው ያለው። ሽርክ እንዳሰራ እንጂ የፈለከውን ብበላ የፈለከውን ማነው ብሰራ ምንም ሐሳብ የለም። ሽርክ እንዳሰራ እንጂ ሽርክ ነው አደገኛው ወንጀል እያሉ የሚሉ ሰዎች አሉ። ይሄ ሞኝነት ነው ማለት ነው። አላህ እርግጥ ነው ሽርክን እንጂ ሌላን ወንጀል ይምራል እንላለን። ግን ይሄ መማሩ ዝም ብሎ ለማንኛውም ሰው ሳይሆን ለፈለገው ለሆነ አካል ነው። ስለዚህ አላህ አልምረውም ብሎ ሰውየው እሳት ውስጥ ካስገባው አደጋ ነው ማለት ነው። ስለዚህ ማንኛውንም ወንጀል በሌላ ወንጀሎች ላይ ችላ ለማለትና ቀለል አድርገን ለመመልከት መረዳት የለብንም። ይሄን አንቀጽ ማንኛውንም ወንጀል መራቅ አለብን። ጀሃነም ላይ ለትንሽ ሰከንድ ያክል ራሱ መቀመጥ ከባድ ስለሆነ ማለት ነው። እና ወየግፊሩ ማ ዱነ ዛሊከ ከሽርክ በታች የሆነ ወንጀል እኮ ይምራል ሊመን የሻኡ ለፈለገው ለሆነው አካል መማር ለፈለገው አላህ ይምረዋል። ናም ያለዛ ግን ካልፈለገ ደግሞ ይቀጣዋል። ነገር ግን የሚቀጣው ተውሂድ ስላለው በሰራው ወንጀል ልክ ነው ማለት ነው። በወንጀሉ ልክ ይቀጣና ይወጣል ማለት ነው። እዛው ላይ እሳት ውስጥ አይዘወተርም ይላሉ። ኸይረን ወመን ዩሽሪክ ቢላህ በአላሁ ሱብሓነሁ ወተዓላ ላይ እኮ የሚያጋራ የሆነ አካል ወመን ዩሽሪክ የሚያጋራ የሆነ አካል ቢላሂ በአላህ ላይ የሚያጋራ በዒባዳ ማለት ነው። ከአላህ ውጭ ያለን አካል የሚያመልክ የሆነ አካል ከአላህ ጋር አድርጎ ማለት ነው። ፈቀድ ኢፍተራ በእርግጥም ቀጣጥፏል። ይሄ ሰውዬ ቀጥፏል ይባላል። ኢስመን ወንጀልን ነው የቀጠፈው። ዐዚመን በጣም ከባድ የሆነና ትልቅ የሆነ የገዘፈ የሆነ ወንጀል ቀጥፏል ብሎ ማለት ነው አላሁ ሱብሓነሁ ወተዓላ ይናገራል ማለት ነው። ስለዚህ ከዚህ የምንረዳው ይሄ በአላህ ላይ ማጋራት የሚባለው ወንጀል በጣም ከባድ የሆነ ወንጀል እንደሆነ ኢስመን ዐዚመን ብሎታል። ይሄ ነው መሐል ሸሂዱ። ኢስመን ዐዚመን ማለት ከባድ የሆነ ወንጀልን ሰርቷል ቀጥፏል ብሎ አላህ ሲናገር ይሄ በአላህ ላይ ማጋራት የሚባለው ወንጀል ማለት ነው በጣም ከባድ የሆነና ትልቅ የሆነ ወንጀል ነው ብለን ያልነው ከዚህ አንፃር ነው ማለት ነው። ናም ኸይረን እንግዲህ በዚህ አንቀጽ መሰረት ከወንጀሎች ሁሉ ትልቁ ወንጀል ይሄ መሆኑን ከተረዳነ ቀጥለው ምን አሉ? 12ኛው ጥያቄ ኡዝኩሪ ሽርከ ወአንዋዐሁ ይላሉ። ኡዝኩሪ ማለት አውሳ ማለት ነው። አሽርከ ይሄ በአላህ ላይ ማጋራት የሚባለውን ነገር አውሳ ገለጻው ምን እንደሆነ ሽርክ ማለት ምን እንደሆነ ይህን ገለጻ አብራራ ይላሉ። ኡዝኩሪ ሽርከ ሽርክን ማለት ነው ገለጻውን አብራራ ገለጽ ማለት ነው። ኡዝኩር ማለት አስታውስ ገለጽ ማለት ነው። አሽርከ ሽርክን ማለት ነው ገለጽ የሽርክን ገለጻ አብራራ አሉ። ወአንዋዐሁ እንደዚህም ደግሞ አይነቶቹን ማለት ነው የሽርክን አይነቶች ሽርክ ወደ ስንት ይከፈላል የሚለውን ነገር አይነቶቹን አብራራ ይላሉ። ልክ እንደሚታወቀው ተውሂድን እንደገለጽ ነው። ተውሂድ እንደመሆኑም ወደ 3 እንደከፈል ነው። ሽርክም ገለጻ አለው ወከዛሊከ ክፍሎችም አሉትና ሽርክ የሚለው ምንድነው ትርጉሙን አብራራ፣ ከዛ ደግሞ አይነቶቹን ግለጽ ይላሉ። መልስ ሰጡ ጀዋብ አሉ። መልስ ሰጡ ምን አሉ? አሽርኩ ይሄ ማጋራት የሚባለው ነገር እኮ ሽርክ የሚባለው ነገር አሉ هو صرف أي نوع من أنواع العبادة لغير الله تعالى ይላሉ። ይሄ ነው እንግዲህ የሽርክ ገለጻ ይሄ ነው።
ሁወ እሱ ነው አሉ። ሽርክ ማለት ሶርፉ መስጠት ነው አሉ። አይ ነውዒን ማንኛውንም አይነት መስጠት ነው። ሚን አንዋዒ ከአይነቶች ማንኛውንም አይነት መስጠት ነው። አልዒባዳ ከዒባዳ አይነቶች ዒባዳን ገለጻውን አይተናልና ከዒባዳ አይነቶች ከዒባዳ ዘርፎች ማንኛውንም አይነት ዱዓ ሊሆን ይችላል፣ ኸውፍ ሊሆን ይችላል፣ ረጃእ ሊሆን ይችላል። ማንኛውንም አይነት ብቻ የዒባዳ አይነትን አንድን አይነት መስጠት ነው። ሊገይሪላሂ ተዓላ ከአላሁ ሱብሓነሁ ወተዓላ ውጭ ላለ አካል መስጠት ነው አሉ። ይሄ ነው ሽርክ ማለት። ሽርክ ማለት ሁወ ሶርፉ መስጠት ነው። አይ ነውዒን ማንኛውንም አይነት ሚን አንዋዒ አልዒባደቲ ከዒባዳ አይነቶች ከዒባዳ ዘርፎች ማንኛውንም አይነት የዒባዳ ዘርፍ መስጠት ነው። ለማን ነው የሚሰጠው? ሊገይሪላሂ ተዓላ ከአላህ ውጭ ላለ አካል መስጠቱ ይሄ ምን ይባላል? ሽርክ ተብሎ ይጠራል ይላሉ ዑለማዎች ማለት ነው። ይሄ ነው እንግዲህ የሽርክ ገለጻ ይሄ ነው። ሶርፉል ዒባደቲ ሊገይሪላህ አምልኮን ከአላህ ውጭ ላለ አካል መስጠት የምንለው ማለት ነው። ኸይረን ነዓም ይሄ ከሆነ የሽርክ ገለጻ ማለት ነው። አንዋዑሁ የሽርክ ደግሞ አይነቶቹ ምን ናቸው? ሽርክ ወደ ስንት ይከፈላል የሚለውን ነገር ስንመለከት ምን አሉ? አንዋዑሁ የሽርክ እኮ አይነቶች አሉ። አንደኛ ሽርኩን አክበሩ ሽርኩን ማጋራት አለ። አክበሩ ትልቅ የሆነው ማጋራት ተብሎ የሚጠራል። ሽርክ አክበር ትልቅ የሆነ ማጋራት የሚባል የሆነ የሽርክ አይነት አለ። እሱ ምንድነው? ሚስሉ ይመስል ዳዕወቲ ገይሪላሂ ተዓላ ዳዕወቲ ማለት መጣራትን ይመስል ገይሪላሂ ተዓላ ከአላሁ ሱብሓነሁ ወተዓላ ውጭ ያሉ የሆኑ አካላቶችን መማጸንና መለመን መጣራትን ይመስላሉ። ከአላህ ውጭ ያለን አካል መጣራት ነው መማጸን ሽርከል አክበር ነው ማለት ነው። የሞት ሰዎችን ደረሱልኝ ማለት ሐጃዬን አውጡልኝ ብሎ ማለት ያ አብዛኛው ሰው የሚያደርገው ማለት ነው። በየቀብሩ በየምኑ ማለት ነው። ይሄ የሚያደርገው የዱዓ አይነት ሽርከል አክበር ነው። ይሄ ማነው ከእስልምና ያስወጣል ማለት ነው። እሳትም ውስጥ ያዘወተራል። ላየግፊሩ አን ዩሽረከ ቢሂ ያለውን ለዚህ ነው የሚፈስሩት። በሱ ያጋራን አይመርም ማለት ትልቅን ሽርክ የሰራ የሆነ ትልቅን ሽርክ እየሰራ የሞት የሆነ አካል አላህ አይመረውም ይላሉ ዑለማዎች ማለት ነው። ስለዚህ ከዚህ አንፃር ነው ሚስሉ ዳዕወቲ ገይሪላህ ከአላሁ ሱብሓነሁ ወተዓላ ውጭ ያለን አካል መማጸንና መጣራትን ይመስላሉ። አው ሱጁዲ ወይም ደግሞ ሱጁድ ማድረግን ይመስል ለገይሪሂ ከሱ ውጭ ላለ አካል ከአላህ ውጭ ላለ አካል ሱጁድ ማድረግን ይመስል ሱብሓነሁ ከሱ ከአላሁ ሱብሓነሁ ወተዓላ ውጭ ላለ አካል ሱጁድ ማድረግን ይመስል መላኢካም ቢሆን ለሷሊሆችም ቢሆን ለወልዮችም ቢሆኑ ለቀብርም ቢሆን ከዛሊከ እንደዚህ ወይ ደግሞ ማነው ለድንጋውም ለዛፉም አይቻልም ከአላህ ውጭ ላለ አካል ሱጁድ ማድረግን ይመስል ይሄ ሽርክ አልአክበር ነው። አው ወይም ደግሞ ዘብህ ማረድን ይመስል ለገይሪላሂ ዐዘ ወጀል ከአላህ ውጭ ላለ አካል ማረድን ይመስል ከአላህ ውጭ ላለ አካል ማረድ ማለት ነው። ለጅኝ ማረድ፣ ለዛፍ ማረድ፣ ለድንጋይ ማረድ፣ ለቆሌ ማረድ፣ ለመላእክቶችም ማረድ፣ ለነቢያቶችም ብሎ ማረድ፣ ለወልዮች ብሎ ማረድ፣ በየቀብሩ የወይም ማረድ ይሄ ከአላህ ውጭ ላለ አካል ማረድ ስለሆነ ሽርከል አክበር ይባላል። ይሄ ትልቁ የሆነው ሽርክ ነው። እነዚህንና መሰሎችን እየሰራ የሞት የሆነ አካል ሳይቶበት እሳት ውስጥ ይዘወተራል። የሰራው ስራ ይታበስበታል። ጀነት በሱ ላይ ሐራም ትሆንበታለች ማለት ነው። ሁለተኛው የሽርክ አይነት ሽርኩን አስገር ተብሎ የሚጠራው ነው። ሽርኩን ይሄ ማጋራት የሚባለው ነው። አልአስገር ትንሹ ሽርክ ማለት ነው። ትንሽ የሆነ ሽርክ አለ በትልቁ ተቃራኒ ትንሽ የሆነ ይሄ ደግሞ ያው ስራም ሙሉ በሙሉ አያበላሽም የገባበትን ነው የሚያበላሸው ማለት ነው። እሳትም ውስጥ አያዘወተርም ማለት ነው። ሰውየው ይሄን እየሰራ ሽርከል አስገር እየሰራ ቢሞት ባይቶበትም እሳት ውስጥ ይዘወተራል አንልም። ልክ ሌላ ታላላቅ ወንጀሎችን እየሰራ እንደሞተ ሰው ነው የሚሆነው። ከፈለገ አላህ ይመረዋል፣ ከፈለገ ደግሞ ያው ሊቀጣው ይችላል ነው የምንለው። በወንጀሉ ልክ ተቀጥቶ የመውጣት እድል አለው። ጀሃነም ላይ አይዘወተርም ሽርከል አስገር የሰራ የሆነ አካል ማለት ነው። ልዩነቱ ይሄ ነው። በሽርከል አክበርና በሽርከል አስገር መካከል ያለው ልዩነት ይሄ ነው። ሽርከል አክበር ስራ ሙሉ በሙሉ ያበላሻል። ሽርከል አስገር ሙሉ በሙሉ አያበላሽም። የገባበትን ብቻ ነው። አሁን ለምሳሌ እንደ ሪያ ይውልኝ ምናምን ይስሙልኝ ስለሆነ የሚበላሸው ይስሙልኝ ያደረገበትንና ይውልኝ ያደረገበትን ስራ ነው የሚያበላሸው ማለት ነው። ሰውየው ከሞተም ሽርከል አክበር እሳት ውስጥ ሲያዘወትር ይሄ ደግሞ አያዘወትርም ማለት ነው። እና ሌሎችም ማላኩል ያህል ልዩነት ይሰጡታል። እና ሽርከል አስገር የሚባለው ሁለተኛው የሽርክ ክፍል ይሄ ነው። ምሳሌውን ሲናገሩ ሚስሉ ይመስላሉ አልሐሊፊ መማልን ይመስል ቢገይሪላሂ ተዓላ ከአላሁ ሱብሓነሁ ወተዓላ ውጭ ባለ አካል መማልን ይመስል። አሁን ከአላህ ውጭ ባለ አካል መማል ማለት ነው
በመላእክቶች ሊሆን ይችላሉ፣ በነብያቶች ሊሆን ይችላል፣ በሷሊሆች ሊሆን ይችላል። አብዶየን ከዛን እያለ ማነው መማል የለበትም። ማነው ሰውየው መማል ያለብን እኛ በአላህ ስሞች በባህሪያቶቹ ነው እንጂ ከዛ ውጭ አይቻልም ማለት ነው። ስለዚህ አልሐልፍ ቢገይሪላህ ከአላህ ውጭ ባለ አካል ባለ ነገር በቆቲው በጫቱ በምኑ መማል ማለት ነው። ልክ በየሀገሩ እንደሚሰራው ይሄ ሽርከል አስገር ነው እያሉ ነው። ሽርከል አስገር ነው እያሉ ነው። ነገር ግን ትልቅም የሚሆንበት አለ፣ ሽርከል አክበር የሚሆንበት አለ። ሽርከል አስገር የሚሆነው ዝም ብሎ በግዴለሽነት ምንም ይጎዳኛል በውሸት ብምል ማለት ነው እንደማይጎዳው እያመነ ከሆነ የሚምለው ሽርከል አስገር ነው የሚሆነው ይላሉ። ያለዛ ግን በቆቲ ወይ ደግሞ በጫት ነገር ሲምል ያን ቆቲውም ሆነ ጫቱ ማለት ነው በውሸት ከማልኩኝ አደጋ ያደርስብኛል ብሎ አምኖ ከሆነ ጉዳቻ ያደርስብኛል ብሎ አምኖ ከሆነ የሚምለው ሽርከል አክበር ነው። ትልቅ ሽርክ ነው ሰራ የሚባለው። ምክንያቱም ከአላህ ውጭ ካለ አካል ይጠቅማል ይጎዳል ብሎ ማመን ሽርከል አክበር ስለሆነ ማለት ነው። እና ሽርከል አስገር የሚሆነው ዝም ብሎ በግዴለሽነት ሐሳብ ሳይኖረው ሲምል ነው እንጂ የኛ አካባቢ ሰው ማለት ነው በቆቲ በመናምን የሚመለው ምንድነው በውሸቴ ከማልኩኝ ማለት ነው ያጠፋኛል አደጋ ያደርስብኛል ብሎ ስለሚያምን ሽርከል አክበር ነው የኛ አካባቢ የሚሰራበት መሐላ ማለት ነው። በቆቲው በምን የሚመሩት ሽርከል አክበር ነው ማለት ነው። ሽርከል አስገር አይደለም። ምክንያቱም እውነቷን ነው የሚያወጣት ማለት ነው። በውሸቴ ከማልኩኝ አደጋ ያደርስብኛል ብሎ ስለሚያምኑ ማለት ነው። ይሄ ሽርከል አክበር ነው። አላኩል ሀል ከአላህ ውጭ ባለ አካል መማል አይቻልም ነው። አንዱ ይሄ ነው። ሁለተኛው የሽርከል አስገር አይነት ደግሞ አተማኢም አው ተማኢም ማለት ይሄ ሂርዝ ነገር የሚባል ነገር አለ። መጠበቂያ እያሉ የሚያንጠለጥሉት ማለት ነው። ዛጎል ሊሆን ይችላል፣ ክር ሊሆን ይችላል። በህፃናቶች አንገት ላይ የሚንጠለጥል ማለት ነው። ይሄ የተለያዩ ነገር እየተጻፈ የጂኒ ስም የምናምን ስም እየተጻፈ የሚያንጠለጥሉ ሰዎች አሉ። ይሄም ማንጠልጠል ማለት ነው። ክርም መልበስም ሆነ ዛጎል ነገር ማድረግም ሆነ ቀለበትም ሆነ እንደዚህ እጅ ላይ ማነው ከበሽታ ታስወግዳለች ብሎ ማለት ነው ማድረግ ይሄ ከሽርከል አስገር ይመደባል አሉ። ይሄም አሁንም ሽርከል አስገር የሚሆንበትም አቅጣጫ አለ፣ ሽርከል አክበር የሚሆንበትም አቅጣጫ አለ። ሽርከል አስገር የሚሆንበት ምንድነው እዚህ ላይ የጠቀሱት ዝም ብሎ ሰበብ ይሆናል ብሎ አድርጎት ከሆነ ነው። አሁን ክር ሲያደርግ ወይም ደግሞ የሆነ ዛጎል ነገር ሲያስር ማነው ሲያንጠለጥል ይሄ በሽታውን ለማቅለል ወይ ደግሞ በሽታውን ለማስወገድ ሰበብ ይሆናል ብሎ ከሆነ ሽርከል አስገር ነው የሚሆነው ማለት ነው። ያለዛ ግን ራሷው እቺ ያንጠለጠልኩት የሆነው ክሩ ወይም ደግሞ ዛጎሉ ምን ያደርጋል ራሱ በሽታውን ያነሰዋል ያድነኛል ብሎ የሚያምን ከሆነ ሽርከል አክበር ነው የሚሆንበት ማለት ነው። አው ተማኢሚ ማለት ይሄ መጠበቂያ ብለው የሚያንጠለጥሉት ማለት ነው። ሲያብራሩት በአረበኛው ወህወ ይሄ ተማኢም ማለት ማ يعلق የሚንጠለጠል የሆነ ነገር ነው አሉ። ማ يعلق ማለት የሚንጠለጠል የሆነ ነገር ነው። ሚል አሽያኢ ከነገራቶች ማለት ነው። የሆነ ነገር ይንጠለጠላል ማለት ነው። ወይ ዛጎል ሊሆን ይችላል ወይ ክር ሊሆን ይችላል ኢላ አኺሪህ የሚንጠለጠል ነው አሉ። ለምን ሲባል ሊጀልቢ እንዳመጣላቸው አስበው ነፍዒን ጥቅምን እንዳመጣላቸው ማለት ነው። የሆነ ጥቅም ያመጣልናል በሽታችንን ያነሳልናል ብለው የሚያንጠለጥሉት የሆነ ነገር ነው ተማኢም ማለት አሉ። አው ወይም ደግሞ ደፍዒ ይገፈተርልናል ብለው ዱሪን ጉዳቻን ማለት ነው። የሆነ ጉዳቻንና አደጋን ከኛ ያስወግድልናል ብለው ማለት ነው አስበው የሚያንጠለጥሉት የሆነ ነገር ነው ተማኢም ማለት አሉ። ሁለተኛው አይነት ይሄ ነው። ሶስተኛው ደግሞ የሽርከል አስገር አይነት ወየሲሪ ትንሹ ማለት ነው። አርያኢ ትንሽ የሆነው ይዩልኝ ማለት ነው። ትንሽ የሆነው የዩልኝ ስራ ማለት ነው። ይሄ ሽርከል አስገር ይሆናል አሉ። ትንሽ የሆነው የዩልኝ ስራ ማለት ምን ማለት ነው? ብዙ ከሆነ ብዙ የሆነ የዩልኝ ስራ አለ። ምንድነው ብዙ የሆነው የዩልኝ ስራ ማለት? መጀመሪያውም ኢባዳውን ሲጀምር ቁርአን እየቀራ ሊሆን ይችላል፣ ሶላትም የሚሰግደው ሰው እንዲያይ ብሎ ብቻ ከሆነ ብዙ ነው። ይሄ ሽርከል አክበር ነው ማለት ነው። ሰው እንዲያይ በቃ ለሰው ብቻ ብሎ የሚሰግድ ከሆነ የሰውን ፈርቶ ማለት ነው። እንደዛ ከሆነ ይሄ ትልቅ ብዙ የሆነ ሪያ ስለሆነ ከመሰረቱም ለዩልይ ስለሆነ ይሄ ሽርከል አክበር ነው ይላሉ። አንድ አማኝ ይሄን ከአማኝ ሰው ልቦና ውስጥ ይሄ አይገኝም ይላሉ። የሲር ሪያ ማለት ነው ግን ትንሽ የሆነችው ይዩልኝ የምትባለው አሁን ለአላህ ብሎ ይጀምረዋል እየቀራ እየሰገደ ነገር ግን በመሃል ላይ የሰዎችን ሙገሳ ማለት ነው ነፍስያው ልትፈልግ ትችላለች። ከዛ እቺ ምን ትባላለች? የሲር ሪያ መሐከል ላይ ስለሆነ የመጣችበት መጀመሪያ ላይ አላህ ብሎ ስለነበር የጀመረው ትንሽ ይዩልኝ ገብታበታል ይባላል። ይሄ ያው አዑዙ ቢላሂ ሚነሽ ሸይጣን ረጂም እያለ ማለት ነው ከተጋፋውና ነፍስያውን ማነው ተይ ብሎ ከከለከላት ስራውም አይበላሽበትም አላህ ይቀበለዋል ይላሉ።
እና ትንሽ የሆነው ሪያ ምንድነው ሽርከል አስገር ነው የሚመደበው። ብዙ ሳ ከሽርከል አክበር የሚገባበት አቅጣጫ አለ ነው። ይሄ ትንሽ የሆነው ሪያ ማለት ነው ሲሉ ሲያብራሩት ምን አሉ? ከአን ይሕሲነ ማሳመሩን ይመስላሉ። ሰውየው ማሳመሩን ይመስል ሶላተሁ ስግደቱን ማሳመሩን ይመስል ማለት ነው። አሁን ስግደቱን ያሳምራል፣ አሰጋገዱን አሳምሮ ይሰግደዋል። የሚሰግደው ለአላህ ብሎ ነበር፣ ግን ያሳመረው ምንድነው? ሊማ ያራ ስለተመለከተ ነው። ሰውየው ሶላቱን ያሳመረው ሚን ነዘሪ አናሲ ሰዎች እየተመለከቱኝ ነው ብሎ ማለት ነው። ኢለይሂ ወደ ሰውየው ሲሰግድ እያዩኝ ነው ብሎ ስለተመለከተ ምን አደርገዋል? ሶላቱን አሳምሮ ይሰግደዋል አሉ። ይሄ ነው ትንሽ ሪያ የሚባለው አሉ። ትንሽ ሪያ የሚባለው ምንድነው? ለአላህ ብሎ ነው የሚሰግደው ለሰው አይደለም። ነገር ግን ሲሰግድ ይሕሲኑ ሶላተሁ ሶላቱን ያሳምረዋል። ለምንድነው ሶላቱን እንዲያሳምረው ያደረገው? ሊማ ያራ ስለተመለከተ ነው። ሚን ነዘሪ ናስ ሰዎች እየተመለከቱኝ ነው ብሎ ስላሰበ ነው። ኢለይሂ ወደሱ አሁን እኔን ሰዎች እያዩኝ ስለሆነ አሳምሬ ለስገዳት ብሎ ያኔ ማለት ነው የሚያደርግ ከሆነ ይሄ ሪያ ይባላል። ይሄ ሽርከል አስገር ነው፣ ለሰው ብሎ ስላሳመረው ማለት ነው። ኸይረን እና ይሄን ይመስላል። ሽርክ በሁለት ይከፈላል። አላ ኩሊ ሐል አክበርና አስገር ብለው እየተናገሩ ነው። هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.